በዛሬ ቪዲዮ እነዚህን የባለቤት ስም ማን ነው? በሻበራ ቡላ እነዚህን beautiful I'm just beauty to choice beautiful እነዚህን በቀይ ፍሬም በእናትሽ ተወኝ። ሞራል ስንት ነው የወጣው? 200,000 የወጣው። እነዚህን ይሄ የምታዩት የአንገቱ የፀጉሩ እና ደግሞ የእጁ እና ቀለበቱ 25 ሚሊዮን የኢትዮጵያ ብር ነው። እነዚህ ሁለት ሴት ውጪ አይደለም 150 ፍቅረኛ ምናምን አላቀም። ሁለት ሰው ነው ብቻ በህይወት የማውቀው ሁለት ሴት ብቻ ነው። በጣም ነው የምትወጁ ጌጥሽ እንደናንተ አይሆንም። እናንተ ናችሁ በጣም የምትወዱት። እኔ ስዞር ራሱ ባለወይ ዋው ቂጤ እስኪያማላቸው ቢያስብ አይደለም አም ጀስት ላይክ ማንም ዞሮ ነው የሚሰራላችሁ። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፍ ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ እንደተለመደው ዲስክሪፕሽን ላይ የኢንስታግራም፣ የፌስቡክ፣ የቲክቶክ ገጾች ተቀምጠዋል። እነሱን ነካ እያደረጋችሁ በዛ መላክ ትችላላችሁ። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ አልሰማንም ብላችሁ እንዳትቀጡ ጥብቅ መረጃ ነው። ሁላችሁም አዳምጡት። በኢትዮጵያ ከጥር 23 ቀን 2018 ዓ.ም ጀምሮ ስስ ፌስታል መጠቀም እንደማይቻልና ይዞም የተገኘ ከ5,000 ብር እስከ 10,000 ብር እንደሚቀጣ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቋል። በኢትዮጵያ የፕላስቲክ ከረጢት መጠቀም፣ ማምረት እንዲሁም ወደ ሀገር ውስጥ ማስገባት ደግሞ ከ50,000 ብር እስከ 100,000 ብር የሚደርስ የገንዘብ መቀጮና እስከ 5 ዓመት የሚደርስ እስራት የሚያስቀጣ ረቂቅ አዋጅ ተወካዮች ምክር ቤት ጸድቆ በስራ ላይ በመዋሉ ማንኛውም ግለሰብና ድርጅት ይህንን አዲስ ደንብ ተከትሎ ራሱን እንዲያስተካክል ኢትዮጵያን ሪፖርተር መረጃውን አጋርቷል። እና ምን ይደረግ፣ ሰው ግን በጣም ክሬቲቪቲው ሀይ ነው እውነት። ከዚሁ ከፌስታል ጉዳይ ጋር በተያያዘ በጣም በርካታ ቪዲዮዎች ነው እየተሰሩ ያሉት። እስቲ ሌላም አለ እንመልከት። ኧረ እህቴን ይውልኝ እንዴት ብላ እንደመጣች ፌስታል ስለተከለከለ ሙዙን በእጇን ይሰጣል። መድኃኒዓለምን እኔ ማምን ያቃተኝ ከቤት ስላልወጣሁ ምን እንደተፈጠረው አላወቅኩም። አስባችሁታል? ሙዝ ገዝታችሁ ከዛ 5,000 ብር ነው የተባለው ቅጣቱ። 5,000 ብር ስትቀጡ ኧረ በጣም ከባድ ነው። አሁንም ከፌስታል ሀሳብ ሳንወጣ እንግዲህ ሁሉም ፌስታል አይደለም የተከለከለው። አንዳንድ ይሄ ቶሎ የሚበላሹ ለምሳሌ እንጀራ ምናምን የሚገዛባቸው ፌስታሎች፣ ስስ ፌስታሎች አሉ። እነሱ ከአንድ ጊዜ በላይ አገልግሎት የማይሰጡ ፌስታሎች ናቸው የተከለከሉት እንጂ ሁሉም አይደለም የሚል መረጃ ወጥቷል። እስቲ ምንድን ነው የሚለውም በደንብ እንስማው። ለአንድ ጊዜ ብቻ ጥቅም ላይ የሚውሉ በተለምዶ ፌስታል የሚሰኙትን የፕላስቲክ ከረጢት ምርቶች የሚከለክለው አዋጅ መተግበሩን ተከትሎ ፌስታሉን የሚተኩ ምርቶች በበቂ መጠን ገበያ ላይ ባይኖሩም ተኪ ምርት ስለሌለ ብሎ ፌስታሉን መጠቀም አይቻልም ሲል የአዲስ አበባ አካባቢ ጥበቃ ባለስልጣን አሳስቧል። በግለሰብ ደረጃ እስከ 5,000 ብር በተቋማት ደረጃ ደግሞ እስከ 100,000 ብርና ከዚያ በላይ ያስቀጣል የተባለው በዚህ የፌስታል ጉዳይ ላይ ማብራሪያ የሰጠው መስሪያ ቤቱ ተኪ ምርቶችን የሚያመርቱ ተቋማትን ለማገዝ መሬትና ብድር የመስጠት ስልጣን ካላቸው አካላት ጋር እንዲገናኙ አድርጌያለሁ ነው ያለው። አሁን ላይ ተኪ የሚባሉት ምርቶች ለአንድ ጊዜ ብቻ ጥቅም ላይ ይውሉ የነበሩ ፌስታሎች ከሚሸጡበት በብዙ በላቀ ዋጋ መሸጣቸውን አስመልክቶ ለቀረበለት ጥያቄም ዋጋው ምርቱ ሲበዛ የሚቀንስ ነው ሲል መልሷል። አቤል አበበ በዝርዝር ተመልክቶታል። ብሩክ አስቀኑ ያቀርበዋል። ኢትዮጵያ ለአንድ ጊዜ ብቻ አገልግሎትን የሚሰጡ ስስ ፌስታሎች ላይ እገዳ የሚጥለውን አዋጅ ቁጥር 1383ን በሕዝብ እንደራሴዎች ምክር ቤት ያጸደቀችው ሐምሌ 24 ቀን 2017 ዓ.ም ላይ ነበር። ይህ አዋጅ ከጸደቀ ወዲህ ላለፉት 6 ወራት ገደማ ወደ ስራ ሳይገባ ቆይቶ በይፋ መተግበር የጀመረው ደግሞ ጥር 23 ቀን 2018 ዓ.ም ላይ መሆኑ ይታወቃል። ከዚህ ቀን አንስቶም እነዚህን ፌስታሎች ያመረቱ ያከማቹ እንዲሁም
የሸጡና በማንኛውም መልኩ የተጠቀሙ ግለሰቦችና ተቋማት የገንዘብ ቅጣት እንደሚጣልባቸው ተደንግጓል። በዚህ መሰረት ግለሰቦች ከ2000 እስከ 5000 ብር፣ ተቋማት ከ50000 እስከ 100000 ብር፣ አምራቾች በጥፋት ውስጥ ከተገኙ ደግሞ 3 እጥፍ የሆነ የብር ቅጣት እንደሚጠብቃቸው ተነግሮ ወደ ስራ ከተገባ 5 ቀናት ተቆጥረዋል። ታዲያ ይህ ውሳኔ መተግበር መጀመሩን ተከትሎ ፌስታልን የሚተኩ ምርቶች በገበያው ላይ በበቂ ሁኔታ ለመኖራቸውና ያሉትም ከፌስታሉ አንጻር በዋጋ ውድ መሆናቸው ጥያቄ አስነሳ ጉዳይ ሆኗል። በገበያ ላይ ፌስታልን የሚተካ በቂ ምርት አለመኖሩን ያመነው የአዲስ አበባ አካባቢ ጥበቃ ባለስልጣን ያም ሆኖ በቂ ተኪ ምርት ስለሌለ ብሎ ለአንድ ጊዜ ጥቅም ላይ የሚውል ፌስታልን መጠቀም አይቻልም ነው ያለው። እዚህ ጋር የሚነሳው ሌላው ጉዳይ ደግሞ ክልከላው መተግበሩን ተከትሎ የትኛው አይነት ፌስታልን ይዞ መንቀሳቀስ አይቻልም የሚለውን ለይቶ ያለማወቅ ነው። የትኛው አይነት ፌስታል ሆኖ ጥቅሙ ግን አንድ ጊዜ ብቻ የሆነ ከዛ በኋላ ወደድክም ጠላህም የምትጥለው ከሆነ ከተጣለ በኋላ ደግሞ ተሰብስቦ ወደ ሌላ ምርት መቀየር የማይችል ከሆነ ጥቅም ላይ መዋል የለበትም ይላል ህጉ። ጥቅም ላይ አለመዋል ብቻ አይደለም፣ ከውጭ መግባት የለበትም፣ አገር ውስጥ መመረት የለበትም፣ መከማቸት የለበትም፣ ለተለያዩ ጉዳይም ይዞ መንቀሳቀስም የተከለከለ ነው። ሆኖም ለአንድ ጊዜ ብቻ ጥቅም ላይ ይውሉ የነበሩና በርካሽ ይሸጡ የነበሩ ፌስታሎች ከገበያ መውጣታቸውን ተከትሎ ውድ የሆኑትን ተኪ ምርቶች በስፋት እንዲመረቱና ገበያውን እንዲቀላቀሉ ለአምራቾች ምን እገዛ እንዳደረገ የጠየቅነው ባለስልጣን መስሪያ ቤቱ በስልጣኔ ስር ያሉ ኃላፊነቶችን ሁሉ ተወጥቻለሁ ነው ያለው። በነገራችን ላይ አሁን ነጋዴዎች ጋር እየዞሩ ፍተሻ እንደሚያደርጉ ተነግሯልና እንግዲህ የተከማቸ ፌስታል ካለ በጊዜ ለማጽዳት ብትሞክሩ ጥሩ ነው። ነጋዴዎች በ5 ብር ፌስታል 5000 ብር ስትቀጡ አስባችሁታል? አሁን ላይ ግን ፔፐር ባግ ስራ የሚሰሩ ሰዎች በቃ በጣም አሪፍ ጊዜ ነው ለነሱ ብዬ ነው ማስበው። እሺ የባለቤት ስም ማን ነው? በሻበራ ቡላ እንደገና የባለቤት ስም ማን ነው? ሊዮኔል ሜሲ። እኔ እኮ መሳሰላለሁ በነገር ላይ። የባለቤት ስም ማን ነው? እሺ የባንክ አካውንት እነግርሃለሁ። የባለቤት ስም ማን ነው? ምንም የሰማው ነገር የለም ውስጥ ምንም አይደለ። እሺ ግባ። የአባቶቻችሁን ስም ስትወጡ ተናገሩ። ሞተ። የዩክሬን ጦርነት አለ። ምን ያልከው? የባለቤት ስም ማን ነው? ጋሻ በራ ሞላ። Hi Mimo, can you say something about your makeup, my dear? Yes, beautiful. I'm just beauty to try it's beautiful. Something. Thank you very much. Wow, English language is very good. 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 እንግሊዝኛ እንደዚህ ልጅ ቅልጥፍጥፍጥፍ አድርጎ የሚናገር ሰው ካለ እኔ አሲዛለሁ። The makeup is beautiful. It's very beautiful. Yeah. Thank you. ድሮ ልጅ ናቸው እንግሊዝኛ ይችላሉ እንዲባል እንደዚህ እንል ነበር። እዚህ ለሚወጣብሽ ትልልቅ ብጉር እንዲሁም ለማዲያቶችሽ ድንች ላይ ሩዝ አድርገሽ ሩዙ ላይ ደግሞ ትንሽዬ ማር አድርገሽ ማታ ስክራብ እያደረግሽ በ3 ቀን ደግሞ ከቡና ላይ ማር እያደረግሽ ፊትሽን እየተቀባሽ እሬት እያሸሽ ማታ እየተቀባሽ ጧት ሙልጭ እያርሽ የታጠብሽ ብጉርሽንና ማዲያትሽን ሙልጭ አድርገሽ ታስለቅቂያለሽ እያሉ ፊትሽን መላልጠው ከሚጨርሽ ሰዎች ዘወር በይና የኔ ቆንጆ የሚያማምር ፊልተርሽን እየተጠቀምሽ ተቀያየሪባቸው። እሺ የኔ ውድ ፊልተርሽን ተቀያየሪ። Thank you. ምክሩ ጥሩ ነው። አጓጉል ምክሮች ፊትን ይመላልጣሉ የሚለው ነገር ጥሩ ነው። ግን በአካል ሰው ሲያገኝሽ ምን ያህል ሞራል ሊነካው እንደሚችል አታውቂም። በፊልተር ተቀያየርሽ፣ እሺ ተቀያየርሽ፣ እኛ እናገኝሽም ይሆናል። በአካል ሲያገኙሽ ግን ሰዎች ውይ የብለው ሙልጭልጭ ሊያደርጉሽ እንደሚችሉ እንዴት አላሰብሽም? አርቲስት ህይወት በእርግጥ አጓጉል ነገሮችን እየተቀባቡ ፊቴን ያጠራልኛል ብሎ
ጭራሽ ፊትን መጉዳት አግባብ አይደለም። ግን ደግሞ ፊታቸውን ትሪት ማድረግ ጥሩ ነው። በፊልተር መተማመን አያስፈልግም። የሆነ ቀን እኮ ፊልተር ባዳ ነው። ቲክቶክ ካምፓኒ እኮ እስቲ ለምን በቃ እንደውም ፊልተርን ጥፍት አድርጌ ለምን ጉዳቸውን አላወጣም ብሎ እኮ ቢያጋልጠን ከነ ጉግ ማንጉጋችን ነው የምንወጣው። ስለዚህ በራስ መተማመንን ይጎዳል ለማለት ነው። ያ እንደዛ ነው። አንተ ያስር ሺህ ነው 200 ሺህ ቀሚሱ ነው 200 ሺህ ብር ለጥፍር ይያብ አይደለም መድኃኒዓለም አይደለም ቀሚስ ነው እንደዛ አልኩክ። ቀሚሱ ስንት ነው ያወጣው? ሄ በቃ ሙሉ ትዝብኛ አልፈልግም። ስንት ነው ቀሚሱ ያወጣው? በቃ ይፍሬም በእናትህ ሰማይ ሞራል ቀሚሱ ስንት ነው ያወጣው? 200 ሺህ ያወጣው። ኦ ማይ ጋድ 200 ሺህ ርካሽ ነው። ኦ ማይ ጋድ አዎ ለኔ ርካሽ ነው። 200 ሺህ ጊዜ ነበር በርበሬ ማጥሪሽ እኔ ቦል ጥፍሯን 10 ሺህ ቀሚሷን 200 ሺህ ተው በእናትህ እንትን አትበለኝ። ሞራሌን አትንካው። ንካው እንዴ ንክ ታርገው ሞራሏን 200 ሺህ 200 ሺህ ለቀሚስ። ይሄንን ድፍረት እንድታገኝ የትኛዋ አህያ ነች እግሯን ወደ ላይ አርጋ አንጎልሽ ላይ ፈሳችሁ ነው የኔ ጥያቄ። ልጁ በማግስቱ ሰንደሉን ሰክቶ እዚህ ጋር ይዞ ብታዩት እንዳትፈርዱበት። አስነቅላው ነው። እቺ ነች ተጠያቂዋ። አጭር ምን ያደርጋል የቁጥቋጦ ስር? እሺ አጭር ምን ያደርጋል የቁጥቋጦ ስር? ረጅም ነው እንጂ ጥፍ ዘርጋ ሲል ተጣምረው መጡ። የዳኒ ሮስት ኤክሶች በህብረት መተው እንግዲህ አጭር ምን ያደርጋል የቁጥቋጦ ስር አሉት ዳኒ ሮስትን። እሱም በምላሹ በኮመንት ገብቶ ምን አላቸው ይሆን የሚለውን እስኪ አብረን እንይ። አይፎን 17 ይዤ በኖኪያ ምቀና መስሏችሁ ነው ብሎ እንግዲህ አሁን ካለችው እጩ ስቶሪ ታይም ተናጋሪ ጋር ምን ላይ ሰጥቷቸዋል። ድሮም አንድ ማዕድ የተጋራ ሰው አይጨካከንም ይበለን። በዚህ አያያዛቸው ከቀጠሉ ዳኒ ሮስትን በጣም ከማናደዳቸው የተነሳ እሱ በቀጣይነት ስቶሪ ታይም ብሎ ምን ሊለን እንደሚችል ታውቃላችሁ? እስቲ ሆዴ ቻለ እስቲ ልቤ ቻለው እስቲ ሆዴ ቻለው ኑሮ የመረረኝ ሰው መሆን ዳ ነው። አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ ያራው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰባበል። እየሞከርኩኝ ነው። ያንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ መስቦኬ እያየው ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን? በቃ ትንሽ ታገዘኝ፣ እየሞከርኩኝ ነው። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ኧረ ሰው ያዝጋል። ሰው አልተቻለም። የምር በጣም አዝጎነናል። ግን ይሄ የምታዩት የአንገቱ የፀጉሩ እና ደግሞ የእጁ እና ቀለበቱ 25 ሚሊዮን የኢትዮጵያ ብር ነው። እንደዚህ አይነት ወርቆች ለምንድን ነው የሚገዙት ካላችሁኝ፣ አንደኛ ለማጌጥ ነው፣ ሁለተኛ ደግሞ ብራችሁን ኢንቨስት ለማድረግ ነው። እንደነዚህ አይነት ከኋላይም ብዙ አይነት ዲዛይኖች አሉ። 21 ካራት የባህሪ ናቸው። እነዚህ የሚገዛው ሰው ብሩን ኢንቨስት አድርጎ በአመት ውስጥ ደብል የሆነ ትርፍ ያገኛል። ተመሳሳይ ሌላ ይገዛል ማለት ነው። ትርፉ ብቻ
25 ሚሊዮን እውነትሽን ነው 25 ሚሊዮን ብር ካለኝ እኔ ምን የመሰለ ቤት ገዝቼበት እየኖርኩበት እንደው ዘና ፈታ እያልኩበት በፈልግ ሰርቪስ ሰርቼ እያከራየሁት እንደፈለኩ እየቦረኩበት ወልጄ ከብጄ አርጅቼ አልጦርበትም 25 ሚሊዮን ብር ወርቅ ላይ አፍስሼ እኔ ነኝ ያልኩት እናንተን አላቅም እኔ 25 ሚሊዮን ብር ወርቅ ገዝቼ በሰረቀስ ምንድነው ዋስትናዬ የኔም ቤት እንዴ ትንሽ ቆየት ብዬ ላትረፍ እስቲ ይሄን ነገር እስቲ ላትረፍ ብል እንኳን 40 ይሆናል ባንዴ እንዴ ሁለት ሴት ውጪ አይደለም 150 ፍቅረኛ ምናምን አላቅም ሁለት ሰው ነው ብቻ በህይወት የማውቀው ሁለት ሴት ብቻ ነው 6 ወር ልጅ ያላትን ጨምሮ የ6 ወር ልጅ ያላትን ጨምሮ ማለት ነው እሷ እንዳልኩ ከድርሰት የሌለው ግን ልቦለድ ሳይሆን ሪል ነው የተፈጠረ ነው በእኔ ላይ የተፈጠረ ሳይሆን በአካባቢ ላይ በማቀሱ የተፈጠረ ሪል ታሪክ ነው አንድ ነገር ደግሞ ልብ ብለህ ስለዚህ እየዋሸህ ነበር ማለት ነው እየዋሸሁኝ አይደለም ሰው የሰው ታሪክ ነው ብሎ ሲናገር የመቀበል እንትን ያለ ነው ለማስተማር ግን እኔ ራሴን ለሆነ ሰው የሆነ ሰው መቀየር የምችል ከሆነ እኔ ራሴን አሳልፌ ብሰጥ ችግር የለውም የኔ ነው ብዬ ምንም ታሪክ ባቀርብ ችግር የለውም ብዬ ነው እየዋሸሁኝ ሳይሆን ሪል ታሪክ ነው እኮ ታሪኩ ሪልም ቢሆን ሪል ነው ግን የኔ ነው ብዬ ነው ያቀርበው ለምን ያንተ ህይወት ላይ ጫና ያመጣው እኔ የሆነ ሰው ከተቀየረበት ግድ ይሰጠኛል ነው እንዴ አንተ ለምሳሌ አሁን 5 ሰዎች አሉ አይደለ 5 መርከብ ላይ ተሳፍረን ጀልባ ላይ ተሳፍረን እየሄድን ጀልባው የምትሰብጥ ከሆነ አንድ ሰው የግድ መውረድ ካለበት እኔ እወርዳለሁ በለው ምን ታረጋ 5ቱ እንዲተርፉ እኔ እወርዳለሁ ማን ነህ እናንተ ምን አንተ ማን ነህ ህሊና ያለኝ ሰው እንደ ህሊና ሌላ ህሊና የለውም እንዴ አንተም መኖር አለበት አንተም ራእይ አለ አንተም ቪዥን አለ ይሄም ድርሰት ነው ለሰዎች ከመኖር በላይ ይሄም ድርሰት ነው ህይወት ድርሰት ናት እንዴ አንተ እኮ ነህ የተናገርከው ነገር ከድርሰቴ መሀል ያካፈልኩት አለ ያንን 90% እውነተኛ ህይወት ያለፍኩበት ነው እያልክ ነው ስለዚህ እሺ 150 ፍቅረኞች ነበሩኝ የሚለውን ሐሳብ አይደለም እዚሁ ላይ ያንን አንኮ ሪያሊቲውን እየነገርኩ ነው ስንት አይነት ቀዳዳ በጥራቃ ቡትራፋ ቡትረፍረፍ ያለ ሰው ነው ያለው ማን ያዘዋል እሸቱ ላይ ቀርቤ የተናገርኩት ነገር ፌክ ነው እውነተኛ ታሪክ አይደለም ምናምን አይነት ነገር ነው ጭዌው ርብስ ሰዎች እንዲማሩበት የሆነ ስቶሪ እንትን ብዬ ምናምን በነገራችን ላይ ከታሪክህ ትምህርት ሳይሆን ቅሌትህን ያየ ነው ምን ያህል ቅሌታም ቅልልልልል ያልክ ሰው እንደነበርክ ነው የተረዳ ነው ድጋሚ ባትወጣስ እንደው በቀረሳ ነው እኮ ዝም ተተውንህ እኮ ትተንህ ታዝበን ትተንህ ስንት አይነት በየአይነት ቅሌታም ነው ያለው እዚህ ምድር ላይ ብለን እኮ ታዝበን ተውንህ ለምን አትሆንም እንዴ ጭራሽ ስክሪፕት ነው ብለህ ትመጣለህ አለማፈርህ ያንተ ድድብና ደግሞ ቀንዳብ ቅሎ ቀንዱ ራሱ ካቶክ እየሄደ ነው እንዴ 5 ሰዎች ባህር ውስጥ ሊሰጥሙ አንዱ ሲግድም ወረድ ቢኖርበት እኔ ወርጄ ሰምጣለሁ ማነህ አለ ሶፊ ይመች ሶፊ ይመች እግዚአብሔር አንተ ማነህ who are you ቡትረፍረፍ ረበስማ ዚድሜ ምንድነው የምጣየው ምንድነው የምትወጁ ሚሊዮን ሲያል ናቀኛል ቀላል እኮ ነው መወደው ብር ነው ምጣላው ደግሞ ብር ሳይኖረኝ እውነት ነው ብር ሳይኖረኝ ሲቀር ይደብረኛል ብር ያለኝ ቀን ደግሞ በጣም አም ደስተኛ of course ሁሉም ሰው ነው ብርክ ነው የሚለኝ ሳይኖረኝ ሲቸግረኝ በጣም ነው የምትወጁ ጌጥሽ እንደናንተ አይሆንም እናንተ ናችሁ በጣም የምትወዱት እኔ ስዞር ራሱ ባለወይ ዋው ቄጤስ ያማላቸው ቢያስብ አይደለም I'm just like ማንም ዞሮ ነው የሚሰራላችሁ የኔ ሲሆን ስለምታያችሁ ነው እኮ ጋይስ እንዲታይ ያደረገው ደግሞ ፈጣሪ ነው እናንተም ደግሞ ይመቻችኋል so enjoy your night እኔና አትጨቃጨቁኝ ሁሉም ሰው ይፈልጋል ቄጥ
ሴትም ወንድም። ባምቢ አበሻ እንደሚታወቀው ያው የሰውነት አቋሟ በጣም ያምራል። 8 ቁጥር ነች እና ብዙ ሰዎች ላለማድነቅ ይሁን ከኮምፕሌክስ ይሁን አላቅም ብቻ የሆነ አምራ ደምቃ የሆነ አለባበሷ ምናምን አምሮ ምናምን ሲታይ አንቺማ እንደዚህ ምናምን ማለት የሚወዱ ሰዎች አሉና ይታደሉታል እንጂ አይታገሉትም። ነቅላ ተሰጣችሁ የሷን ሰውነት በቃ ፈጣሪ አሰማምሮ ሰራት። ምንድነው ይሄ ሁሉ መንጨርጨር? ዋው ባምቢ ስታምሪ ዛሬ በጣም ቆንጆ ሆነሻል፣ ልዩ ሆነሻል ምናምን። አለባበሷ ላይ እንከን ካያችሁ ችግር ካለ ወይም ደግሞ ትንሽ ያፈነገጠ ከሆነ ተይ ባምቢ እንደዚህ አይነት አለባበስ ካንቺ ጋር አይሄድም፣ አንቺ እንደዚህ ብትለብሺ ብሎ ጥሩ እኮ ሐሳብ መስጠት ምናምን እኮ መልካም ነው። እንትንሽን ትወጇለሽ እንትንሽን ለማሳየት ነው ምናምን ብሎ የሆነ በቃ ልጅቷን ወደ መጥፎ እንትን ውስጥ ስም ለማሰጠት መሞከር ይሄ ይደብራል። እውነት ምን አለ እንደው በቃ ጥሩ ነገር ካፋችን መውጣት ቢችል ብንደጋገፍ። እውቅናዋን ተጠቅማ በቃ ስራ የተለያዩ ስራዎችን እየሰራች ነው። እሷ ብቻ ነች እንደዚህ ሀገር ላይ አቋም ያላት? በጣም እኮ ብዙ አሉ የሚያማምሩ። ለምንድን ነው በዚህ ልክ እሷ ላይ ዱላ የሚበዛው ነው የኔ ጥያቄና። ተው እንደዚህ አታርጉ። እውነት ይደብራል። በቃ ምን አለ በመደጋገፍ ስማችን ቢጠራ። ጎ አክሽን። ራመድ ነው የምትይው። እሺ ከዛ ራመድ ብለሽ እሷ ፊት ለፊት ነው የምትቆሚው ማለት ነው። አሁንም አንዴ ተራመጅ ወደፊት፣ ትንሽ ይቀራል። ራመድ በይ። ራመድ ብለሽ ከዛ ፊትሽን ወደ እሷ ዞረሽ ነው የምትቆሚው። ናይስ። በቃ እንደሱ። እሺ ጥሩ። አሁን ደግሞ ዋይድ ውሰዳችሁ፣ ከሩቅ ዋይድ ውሰዳችሁ። አሪፍ። ድምፅ አውጪ። ሚል ድምፅ። እሺ ጎበዝ። ናይስ። ካሜራ አትያ፣ እሷ ላይ ያት። እሺ ካሜራ ታያለ። ሁሉን አምጪው። እሺ ናይስ። ይሰማሉ እንዴ? አልመጣማ። አምጪው እንትኑን። Yes, nice. Yeah, and this. Yes. Karanda tishi, kamera ndatte. ይሰማሉ የምር kamera ndatte. Sorry. Nice. Action ስላችሁ ወደ ድብድብ። ሬዲ 3 2 1 አንተ የምር በጣም ጎበዝ። ይቻላል እንዴ? ለካሜራማኑ፣ ለዳይሬክተሩ እንዲሁም ደግሞ ለሁለቱ ድመቶች ለትወና ብቃታቸው አጨብጭበናል። ቀና አትበሉ፣ ካሜራ አትዩ ምናምን ሲባሉ ይሰማሉ። አክሽን ሲባሉ ፋይት። ዋው! የኛ ድመት እዚህ ተጎልታ አይጥ ወዲያ ወዲህ ይላል። የሌላው የሰው ድመት እንደዚህ ፊልም ይሰራል። ጅፍ እጂ አቤል ይወድሻል፣ ገመቹ አንቀባሮ ያኖርሻል። ምርጫው ያንቺ ነው። እኛ እሱን መቻጣ ነው። ግን ችግሩኛ ሴቶች የምፈልገው አቤል በገመቹ ተፈርሾ ነው። እሱን ማግኘት ነው አሁን ከባድ ነው። አቤል በገመቹ ተፈርሾ ተመችቶኛል። የሰሞኑን እንትን ነች እቺ ደግሞ አቤል ይወድሻል፣ ገመቹ አንቀባሮ ያኖርሻል። አቤል ግን ለምንድን ነው አንቀባሮ ማኖር የማይችለው? ምንድነው ችግሩ? መውደድ ብቻ ነው የሚችለው፣ አንቀባሮ ማኖር አይችልም። ለምንድን ነው አቤልን በዚህ ልክ ሞራሉን የምትነኩት? ገመቹስ ከማንቀባረር በስተቀር መውደድ አይችልም? ተው። ያው እንደዚህ ያረገኝ እንትኑ ከተማውማ ትንሽ ይሻል ነበር። እኔ የምለው መቼ ነው የምታገባ አንተ? ግን ይሄ ነገር ተው። እንዴት ምን አልድረኝ ሲሉ ምን ሊያረግ ይስታሳጭተ ነበረ ዛሬ ምን የጎለል እያሉ ነገ ዛሬ እያሉ ባዶን እያንዘላዘሉ ያስቀመጡ። ታሪክ ነው ጂኦግራፊ አለች ወርቄ። እያንዘላዘሉ አስቀመጡኝ። ተመችቶኛል። እንዴ
ልጅ አይደል እንዴ? እስቲ እድሜውን ገምቱ እናንተ። እኔ ቢያንስ እንደው በቃ ገፋ አለ ካልኩ 13 14 ገመትኩት። እንደዛም ይሆን አይመስለኝም 11 12 ምናምን። እናንተ ስንት ትገምቱታላችሁ ይሄንን አንቡቀቀላ? እስቲ ንገሩኝ። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፍ ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ ዲስክሪፕሽን ላይ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ተቀምጠዋል። እነሱን ነካ በማድረግ መላክ ትችላላችሁ። ለማንኛውም የዛሬን አበቃው። ይመቻችሁ። ባይ